ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ዛሬ ጉዟችን ወደ ሰሜን አፍሪካ ነው። ወደ ጥንታዊቷ በነዳጅ የበለጸገችው ግን ደግሞ በቅርብ ዓመታት የብዙዎች ሲሳይና የብዙዎች እንባ መፍሰሻ ወደ ሆነችው ሀገር ወደ ሊቢያ እንወስዳችኋለን። ሊቢያ ስትባል ለአንዳንዶች የጥንታዊ ስልጣኔ መገኛ ናት፣ ለሌሎች የገነት ያህል የምታምር የቱሪስት መዳረሻ፣ ለብዙ ስደተኞች ደግሞ የሞት ሽረት ትግል የሚደረግባት ሲኦል። በዛሬው ፕሮግራማችን ስለ ሊቢያ የኑሮ ሁኔታ፣ ስለ አስደናቂ የቱሪስት መስህቦቿና በበረሃውና በባህሩ መካከል ስለሚጠፉት ስደተኞች እውነታ እናወራለን። አብራችሁን ቆዩ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ኤፍሬም ተጠቅነኝ። መልካም ቆይታ። ሊቢያ ሰፊ ሀገር ናት። ከ90 በመቶ በላይ ግዛቷ በበረሃ የተሸፈነ ቢሆንም የሜዲትራኒያን ባህርን የምትሳለም ረዥም የባህር ዳርቻ አላት። በሊቢያ መኖር ማለት በባህልና በዘመናዊነት መካከል መኖር ማለት ነው። እንደ ትሪፖሊና ቤንጋዚ ያሉ ከተሞች የንግድና የኑሮ ማዕከላት ናቸው። ሊቢያ በአፍሪካ ግዙፍ የነዳጅ ክምችት ካላቸው ሀገራትም አንዷ ናት። ይህም ለዜጎቿ ዝቅተኛ የኤሌክትሪክና የነዳጅ ዋጋ እንዲኖር አድርጓል። ሆኖም ከ2011 የፖለቲካ ለውጥ በኋላ ያለው አለመረጋጋት የኑሮ ውድነትንና የደህንነት ስጋትን ፈጥሯል። ሊቢያውያን እንግዳ ተቀባይና ለሃይማኖታቸው የቀረቡ ናቸው። በየመንገዱ የሻይ ቤቶች ወይም ካፌ ባህል በጣም የተለመደ ነው። አሁን ደግሞ ወደ ውበቷ እንሄድ። ሊቢያ ለዓለም የተደበቀች እንቁ ናት። በዓለም ላይ ካሉ እጅግ በጣም በጥሩ ሁኔታ የተጠበቁ የሮማውያን ፍርስራሾች የሚገኙባት ቦታ፣ የበረሃው እንቁ የምትባለውና በዩኔስኮ የተመዘገበችው ጥንታዊት ከተማ ጋዳም ስም ትባላለች። በበረሃው መካከል ያሉ አስደናቂ የተፈጥሮ ቅርጾችና የጥንት የድንጋይ ላይ ስዕላት የሚገኙበት ስፍራም የአካስ ተራሮች በመባል ይታወቃል። ሊቢያ ውስጥ ኑሮን ከአብዛኛው የዓለም ክፍል የተለየ የሚያደርገው የመንግስት የድጎማ ስርዓት ነው። አገሪቱ ካላት የነዳጅ ሀብት የሚገኘው ትርፍ በቀጥታም ይሁን በተዘዋዋሪ ለዜጎች ይደርሳል። ሊቢያ ውስጥ ነዳጅ ከውሃ ይረክሳል ቢባል ማጋነን አይሆንም። መንግስት ለነዳጅ የሚያደርገው ከፍተኛ ድጎማ ዜጎች በጣም በዝቅተኛ ዋጋ መኪናቸውን እንዲያሽከረክሩ ያስችሏቸዋል። በጋዳፊ ዘመን ይጀመር እንጂ አሁንም ድረስ የነዳጅ ትርፍ ለህዝብ አገልግሎቶች፣ ለነጻ ትምህርትና ለሕክምና የሚውልበት መንገድ አገሪቱን ከአፍሪካ ቀዳሚ የነበሩ የጥቅማ ጥቅም ስርዓቶች ባለቤትም አድርጓታል። በሊቢያ የባህል ሰርግ ዝም ብሎ ስነ ስርዓት አይደለም፣ ትልቅ የሀብትና የክብር መገለጫ እንጂ። የሚገርመው ነገር መንግስት ወጣቶች ትዳር እንዲመሰርቱ ለማበረታታት የጋብቻ ድጎማ የሚሰጥበት ጊዜም አለ። ይህ ለወጣቶች የቤት መግዣ ወይም የሰርግ ወጪ መሸፈኛ የሚሆን ከፍተኛ የገንዘብ ስጦታ ነው። የሊቢያ ሰርግ ለቀናት ይቆያል። ሙሽራይቱ በየቀኑ የሚቀያየሩ በርካታ ባህላዊ ልብሶችንም ትለብሳለች። የወርቅ ስጦታ የሰርጉ ዋነኛ አካል ሲሆን ሙሽራው ለሙሽሪት የሚያበረክተው የወርቅ ጌጣጌጥ ብዛት የቤተሰቡን አቅምም ያሳያል። ኩስኩስ በሊቢያ ሰርግ ላይ የማይታጣ የክብር ምግብ ነው። በሺዎች የሚቆጠሩ እንግዶች ተጠርተው የሚመገቡት ማህበራዊ ትስስር የሚጠነክርበት ደማቅ በዓልም ነው።
ነገር ግን ይህ ሁሉ ውበት ሌላ ጥቁር መጋረጃም አለው። ሊቢያ ወደ አውሮፓ ለመሻገር ለሚመኙ አፍሪካውያን ዋነኛ መውጫ በር ናት። በየዓመቱ በ10 ሺዎች የሚቆጠሩ ስደተኞች ከኢትዮጵያ፣ ከኤርትራ፣ ከሱዳንና ከምዕራብ አፍሪካ ሀገራት ተነስተው ሊቢያ ይገባሉ። ጉዞው የሚጀምረው በሰሐራ በረሃ ነው። ውሃ ጥም፣ ረሃብና የሰው አውሬዎች ብዙዎች በሊቢያ ሳይደርሱ አሸዋ እንዲበላቸው አድርገዋል። ሊቢያ የደረሰ ስደተኛ ተረፈ ማለት አይደለም። ይልቁንም አዲስ መከራ ይጀምራል። ስደተኞች ታግተው ቤተሰቦቻቸው በሺዎች የሚቆጠር ዶላር እንዲከፍሉም ይገደዳሉ። ድብደባ፣ አስገድዶ መድፈርና የባርነት ጉልበት ብዝበዛ በየእስር ቤቶቹ የሚሰሙ አሰቃቂ ታሪኮች ናቸው። የሞት ጀልባዎች፣ የተበላሹ ጀልባዎች ላይ በመቶዎች የሚቆጠሩ ስደተኞች ተጭነው ወደ ሜዲተራኒያን ባህር ይገፋሉ። ብዙዎቹ መድረሻቸው ጣሊያን ሳይሆን የባህሩ ጥልቀትም ይሆናል። ሊቢያ የሁለት ዓለም መገኛ ናት፣ የታሪክና የጥበብ ሀገር። በሌላ በኩል ደግሞ የሰው ልጆች ስቃይ የሚበዛባት ምድር። በየቀኑ በሊቢያ በረሃና ባህር የሚረግፉ ወጣቶች የአፍሪካ ትልቅ ኪሳራዎች ናቸው። ክቡራት ተመልካቾቻችን፣ ከዚህ አሰቃቂ ጉዞ ጀርባ ያለው ተስፋ መቁረጥ ይገባናል። ነገር ግን ካየው የተረከው ይብሳል እንደሚባለው የሊቢያ መንገድ የሞት መንገድ መሆኑን መዘንጋት የለብንም። የዛሬው ፕሮግራማችን ይህን ይመስል ነበር። ስለ አገሪቱ ውበት አድንቀን ስለ ስደተኞች መከራ ደግሞ አዘንን። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ።